ሙስና ኢፍትሐዊነትን ያነግሳል። ሙስና ስርዓት አልበኝነትን ያስፋፋል። ሙስና አለመረጋጋትን ያመጣል። ሙስና የሀገርን ሰላም ያናጋል። ስለሆነም እንደ ሀገር ሁሉን አቀፍ ብልጽግናን ለማረጋገጥ ሀገራችን ለሁሉም ዜጎቿ ምቹ እና ተስማሚ እንድትሆን የጸረ ሙስና ትግልን በአግባቡ መታገል ከአመራራችን ከአባላችን የሚጠበቅ ነው። ሁለንተናዊ ብልጽግናን ለማረጋገጥ ሁሉን ኢትዮጵያውያንን አንድ ላይ ያሰባሰበ ግዙፍ ፓርቲ ነው። ፓርቲያችን በሚመራበት የመደመር እሳቤ ሌብነትና ብልሹ አሰራር ቀይ መስመር መሆኑን ያስቀመጠ ሲሆን በሌሎች የፓርቲ ሰነዶችም በትኩረት ትግል እንደሚያደርግበት በግልጽ ያስቀመጠ ፓርቲ ነው። ብልጽግና ፓርቲ የሚመራበት የመደመር ፍኖተ ካርታ ውስጥ የሌብነትና ዝርፊያን ማካሄድ ቀይ መስመር መሆኑን ከማስቀመጡን ባሻገር አቋም ይዞ በፓርቲ ፕሮግራም፣ በመተዳደሪያ ደንቡ እንደዚሁም በምደባና በምዘና መመሪያዎች ላይ ከህልና ብስለት የሚመነጭ ሌብነትና የተደራጀ ስርቆት ከምንጩ ለማድረግ እንደሚታገል በግልጽ አስቀምጧል። 2/2015 ላይም ሙስና ህግና ስርዓትን ተከትሎ ከመስራት ይልቅ ስልጣንና ኃላፊነትን ያለአግባብ በመጠቀምና ህግና ስርዓትን በመጣስ የመንግስትና የህዝብ ሀብትን እና ንብረትን መስረቅ፣ መዝረፍ፣ ማጭበርበር እንዲሁም በጉቦ፣ በዝምድና፣ በትውውቅ፣ በፖለቲካ ወገንተኝነትና በሃይማኖት ትስስር በመመርኮዝ ፍትህን እያዛቡ የግል ጥቅምን ማካበትና ሌላውን ወገን ተገቢ ባልሆነ መንገድ መጥቀም ወይም መጉዳት ነው በሚል በግልጽ መመሪያው ላይ አስቀምጧል። ፓርቲያችን የሚመራው መንግስት በርካታ የሌብነትና ብልሹ አሰራሮችን በአሰራር ስርዓት፣ በግምገማ፣ በኦዲትና በበሰለ ትግል በመለየትና እልባት በመስጠት በርካታ የመንግስትና የህዝብ ሀብትን ወደ መንግስት ካዝና እንዲመለስ በማድረግ እንዲሁም ትልልቅ ሀገር አቀፍ ፕሮጀክቶችን ከችግራቸው እንዲወጡ በማድረግ እንዲሁም ወንጀለኛ አካላትን የህግ እርምጃ በመውሰድ በታሪክ የማይረሳ ተግባራትን አከናውነዋል። እንደምታውቁት በቅርብ ጊዜ የተመረቀው የህዳሴ ግድብን የነበረበትን ከለውጡ በፊት የነበረበትን ከችግሩ አውጥቶ አሁን ለኢትዮጵያ ህዝቦች እውን ያደረገ ፓርቲ ነው ማለት ነው። እንደ ዞናችንም ከቅርብ ጊዜ ወዲህ የተስተዋሉ ያሉ የብልሹ አሰራሮችና የሌብነት አዝማሚያዎችን በጥልቀት በመፈተሽ በኦዲት፣ በግምገማ፣ በአሰራር ስርዓት በመለየት የመንግስትና የህዝብ ሀብት፣ የተወረረ መሬት እና በምልጃ የሚሰጡ አገልግሎቶች ከማዳበሪያ ሽያጭ የተሰበሰበ ገንዘብ የማሸሽ ችግርን፣ የገቢ አሰባሰብ ላይ የተሰማሩ ባለሙያዎች የዕለት ገቢን በአግባቡ ወደ መንግስት ካዝና ያለማስገባት ወዘተ ችግሮችን በዝርዝር በመገምገም ከዞን ጀምሮ የተቀናጀ ትግል በማድረግ ችግሩን በፈጠሩ አካላት ፖለቲካዊና ህጋዊ እርምጃ በመውሰድ ባለፈው ዓመት ችግሩን መሻገር ችለናል። በቀጣይም እንዲህ አይነት ብልሹ አሰራሮች ሲገጥሙ አምርረን በመታገል በተለይም የፓርቲ አመራሮቻችን አባላችን በየመድረኮቻቸው የሚኖራቸው መድረኮች መታገል ችግሩ ሲገኝ እርምጃ የሚወስዱ መሆኑን ቤቱ በደንብ ማወቅና የትግሉ አካል መሆን ይኖርበታል። ተሞክሮ እንደሚያሳየው ሙስና በአግባቡ ለመቀነስ ብሎም ለማጥፋት ቁርጠኛ የፖለቲካ አመራር ያስፈልጋል። ቁርጠኛ የፖለቲካ አመራር ማለት በደረጃው ያለው አመራር የፓርቲ አመራር ሙስና ካንሰር እንደሆነ፣ ሙስና የልማት ጸር እንደሆነ፣ ሙስና የህዝቦችን የአለመረጋጋት፣ ሙስና ሀገርን እንዳትለወጥ የሚያደርግ መሆኑን በውል ተገንዝቦ አመራራችን መታገል፣ ከሙስና መራቅ፣ ከሙስና የጸዳ መሆን፣ ራስ ጸዶ ሌሎችን እንዲጸዱ ማድረግ ላይ የፖለቲካ አመራሩ ቁርጠኝነት የሚፈልግ ስለሆነ